ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ ይጀላችሁ የመጣው የ20 ቀን ትምህርት ወይም ደግሞ የ20 ቀን ቪዲዮ እንማማራለን። እንግዲህ ለ30 ቀን የሚቆይ ተከታታይ ቪዲዮዎችን እየተማማርን እንገኛለን። በዛሬው ትምህርታችን የቪዲዮአችን የ20 ቀን ትምህርት እንማማራለን ማለት ነው። ከዚህ ጋር የምታዩቸውን የተለያዩ የእንግሊዝኛ አረፍተ ነገሮች እንዴት በቀላል መንገድ ማንበብና መተርጎም እንደምንችል እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዝኛ አረፍተ ነገር ምን ይላል፣ እንዴት በቀላሉ ይነበባል ወደሚለው ስንሄድ ሁሌም እንደምላችሁ ከኛ የሚጠበቀው የአናባቢና የተነባቢ ድምጾችን አገባብ ካወቅን በቀላሉ ማንበብ እንችላለን ማለት ነው። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው ተነባቢ ነው እንደምታዩት፣ ሁለተኛዋ ደግሞ አናባቢ ነች። በዚህን ጊዜ ምን ብለን እናነባዋለን? ደብሊው ኢ እንደምን ይነበባል? ዊ ተብሎ ይነበባል። ወይም ደግሞ ዊ ሚል ድምፅ አለው። ደብሊው ኢ ዊ እንላለን። ከዛ ወደዚህኛው ስንሄድ ኤ ለብቻዋ ምን ተብላ ትነበባለች? አ ብለን እናነባታለን። ወይም ደግሞ አ ሚል ድምፅ አላት። አርን እንደ ር እናነባለን። የመጨረሻዋን ኢን ሳይለንት ነች ወይም ደግሞ አትነበብም። ለምን? በአንድ ቃል ላይ ሁለትና ከዛ በላይ አናባቢ ከመጣ የመጀመሪያውን ካነበብነን ቀጥሎ የሚመጣው ላይ አብዛኛው ጊዜ ምን አንለውም? አናነበውም። ስለዚህ ኤን እንደ አ እናነባለን፣ አርን እንደ ር። በአንድ ላይ አ ር አር አር። ኦኬ፣ ወደዚህኛው ስንሄድ ኤችኦ በቀላሉ ኦ ሚል ድምፅ ነው ያለው። ስለዚህ ኤችኦን ምን ብለን እናነባለን? ሆ ሚል ድምፅ አለው። ኦኬ፣ ከዛ ፒን እንደ ፕ እናነባለን። ኢ ምን አትልም? አትነበብም፣ ሳይለንት ነች ወይም ደግሞ ራሱን የቻለ ድምፅ የላትም። ኢን እናልፍና ኤፍዩ እንደ ፉ፣ ኤል ለብቻው እንደ ል ይነበባል። እስኪ አሁን በአንድ ላይ እናነበው። ሆ ፕ ፉ ል፣ ሆፕፉል ሆፕፉል። ኦኬ፣ ሙሉን ስናነበው ዊ አር ሆፕፉል ዊ አር ሆፕፉል ምን ማለት ነው? ተስፈኞች ነን እንደማለት ነው። ኦኬ፣ በደንብ ተከተሉኝ። ዊ ስንል እኛ ማለት ነው። ሆፕፉል ስንል ተስፋ እንደማለት ነው። ስለዚህ ዊ አር ሆፕፉል ስንል ተስፈኞች ነን። እነማን? እኛ እያለን ነው ማለት ነው። በውስጥ ታዋቂነት እኛ የሚል ድምፅ እንዳለ ከዚህ ጋር ማወቅ እንችላለን። ተስፈኞች ነን ሲል ማለት ነው። ኦኬ፣ ይህን በዚህ ካየን ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? THIS በአንድ ላይ ሁሌም እንደዚህ ሆኖ ሲመጣ ምን ብለን እናነባዋለን? ዚስ ተብሎ ይነበባል። ኦኬ፣ ከዛ IS ኢዝ ሚል ድምፅ አለው ወይም ደግሞ ኢዝ ተብሎ ይነበባል። ወደዚህኛው ስንሄድ ቢ ለብቻዋ ተነባቢ ነው ቀድሞ የመጣ። ስለዚህ ቀድሞ ከመጣ ለብቻው እናነባዋለን። ቢን እንደ ብ፣ RI ራይ ሚል ድምፅ አለው። ኦኬ፣ ከዛ ጅና ኤች ሳይለንት ናቸው ወይም ደግሞ አይነበቡም። ኦኬ፣ ጅና ኤችን እናልፍና ቲን እንደ ት እናነባለን። ኦኬ፣ በአንድ ላይ ሲነበብ ብ ራይ እት ብራይት ብራይት። ኦኬ፣ አሁን ከዚህ ጋር ጅና ኤች ምን አላሉም? አልተነበቡም። እንደነገርኳችሁ ቢን እንደ ብን ያነበብንን አርአይን ራይ ሚል ድምፅ አለው አልን። ቲ እንደ ቲ ይነበባል አለ። ስለዚህ በአንድ ላይ ምን ብለን ያነበብነው? ብ ራይ እት ብራይት ብራይት ብለን ማንበብ ቻልን ማለት ነው። ሙሉ ሲነበብ ዚስ ኢዝ ብራይት ዚስ ኢዝ ብራይት ምን ማለት ነው? ይህ ብርሃን ነው እንደማለት ነው። ምክንያቱም ዚስ ስንል ይህ እያልነን ነው። ብራይት ማለት ብርሃን ማለት ነው። ስለዚህ ዚስ ኢዝ ብራይት ስንል ይህ ብርሃን ነው እያልነን ነው። መልካም፣ ወደሚቀጥለው ስንሄድ ኦኬ፣ ይሄስ ምን ይላል? SHE ሽ ተብሎ ይነበባል ወይም ደግሞ ሽ ብለን እናነባዋለን። ኦኬ፣ ከዛ IS ኢዝ ተብሎ ይነበባል። ወደዚህኛው ስንሄድ ምን ብለን እናነበው? WI
ዋይ ሚል ድምፅ አለው። ምክንያቱም አይ ሚል ድምፅ ነው የሚኖረው ሁሌም። ስለዚህ ደብሊው አይ ዋይ ተብሎ ይነበባል። ከዛ ቲቲ ሚል ነገር አለ። ስለዚህ የመጀመሪያዋን ቲ እናልፋታለን ወይም ደግሞ ሳይለንት ነች። ሶ ቲ ዋይን በአንድ ላይ ምን ብለን እናነባዋለን? ቲኢ ሚል ድምፅ አለው ወይም ደግሞ ቲ ተብሎ ይነበባል። እስኪ አሁን በአንድ ላይ እናነበው። ዋይ ቲ ዋይ ቲ ዋይ ቲ ሙሉ ሲነበብ ሽ ኢዝ ዋይቲ ሺ ኢዝ ዋይቲ ምን ማለት ነው? ጥበበኛ ነች ማለት ነው። ምክንያቱም ሽ ማለት እሷ እያልን ነው። ዋይቲ ማለት ጥበበኛ። ስለዚህ ሺ ኢዝ ዋይቲ ስንል ጥበበኛ ነች ማለት ይሆናል። ኦኬ ወደዚህኛው ስነድኛውስ ምን ይላል? በተመሳሳይ ደብሊው ኢ ምን ተብሎ ይነበባል ብለናል? ዊ ብለን እናነባዋለን። ኦኬ ከዛ ኤ አር ኢ በአንድ ላይ ምን ተብሎ እንደሚነበብ አይተናል። ኤን እንደ አንብበናል፣ አርን እንደ ር፣ ኢ ሳይለንት ነች ብለናል። ስለዚህ በአንድ ላይ አር 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 ተብሎ ይነበባል ብለናል። ኦኬ ወደዚህኛው ስንሄድ ፒን እንደ ፕ፣ ኦኬ ከዛ አርኦን እንደምናነባዋለን ራው ሚል ድምፅ አለው። ራው አሁን እዚህ ጋር አርኦ ሮ ሚል ድምፅ ሳይሆን ራው ሚል ድምፅ አለው። ከዛ ዩ ሳይለንት ነች፣ ዲን እንደ ድ። አሁን በአንድ ላይ ስናነበው ፕ ራ ውድ ፕራውድ ፕራውድ ሙሉ ሲነበብ ዊ አር ፕራውድ ዊ አር ፕራውድ ምን ማለት ነው? ኩራተኞች ነን እንደማለት ነው። ምክንያቱም ዊ ማለት እኛ ማለት እንደሆነ አይተናል። ፕራውድ ስንል ኩራተኛ እንደማለት ነው። ስለዚህ ዊ አር ፕራውድ ስንል ኩራተኞች ነን እያልነን ነው። መልካም ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? እሺ ቲኤችኢ ባንድ ላይ ሁሌም ቲኤችኢ ምን ብለን ነው የምናነበው? ዘ ሚል ድምፅ አለው ወይም ደግሞ ዘ ተብሎ ይነበባል። ዋይን እንደ ይ እናነባለን። ስለዚህ ባንድ ላይ ስናነበው ዘ ይ ዘይ ዘይ ብለን አነበብ ነው። ኦኬ ከዛ ኤ አር ኢ ምን ተብሎ ይነበባል ብለናል? አር ወይም ደግሞ አር ሚል ድምፅ አለው። ወደዚህኛው ስንሄድ ደብሊው አይ አይ ሚል ድምፅ አላት ብለናል። ስለዚህ ደብሊው አይን በአንድ ላይ ዋይ ብለን እናነባዋለን። ኦኬ ከዛ ኤስኢ እንደ ዝ ይነበባል። ሁሌም ከቃል መጨረሻ ኤስኢ ከመጣ እንደ ዝ ነው የምናነበው። ስለዚህ በአንድ ላይ ዋይ እዝ ዋይዝ ዋይዝ ሙሉ ሲነበብ ዘይ አር ዋይዝ ዘይ አር ዋይዝ ምን ማለት ነው? ጥበበኛ ናቸው እያልነን ነው። አዎ ከዚህ ጋር ዋይቲ ማለትም ጥበበኛ እንደማለት እንደሆነ አይተናል። ዋይዝ ማለትም ጥበበኛ ማለት ነው። ስለዚህ ዘይ ማለት እነሱ፣ ዋይዝ ማለት ጥበበኛ። ስለዚህ ዘይ አር ዋይዝ ስንል ጥበበኛ ናቸው እነማን? እነሱ እያልነን ነው። ኦኬ መልካም ወደሚቀጥለው ስንሄድ በተመሳሳይ ደብሊውን ወይ ብለን እናነባለን። ወደዚህኛው ስንሄድ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዶ ን ት ዶንት ዶንት። ኦኬ ይስ ምን ይላል? ደብሊው ኤ እንደ ዋ፣ ኤን እንደ ን፣ ቲ እንደ ት በአንድ ላይ ዋ ን ች ዋንት ዋንት ሙሉ ሲነበብ ዊ ዶንት ዋንት ዊ ዶንት ዋንት ምን ማለት ነው? አንፈልግም እንደማለት ይሆናል። ኦኬ ምክንያቱም ዶንት የሚለው ከዚህ ጋር አፍራሽ ነው። ዋንት ማለት መፈለግ፣ ዊ ማለት እኛ። ስለዚህ በአንድ ላይ ዊ ዶንት ዋንት ስንል አንፈልግም ማለት ይሆናል። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ ኦኬ ይስ ምን ይላል? አር አይን እንደ ሪ ማንበብ፣ ኤ ሳይለንት ነች፣ ዲን እንደ ድ። ኦኬ በአንድ ላይ ስናነበው ሪ ድ ሬድ ሬድ። ኦኬ ከዛ አይቲ በአንድ ላይ ኢት ተብሎ ይነበባል። ሙሉ ሲነበብ ሪድ ኢት ምን ማለት ነው? አንበው ማለት ይሆናል። ኦኬ ሁለተኛውስ ምን ይላል? ኦኬ ከዚህ ጋር ደግሞ በደንብ አስተውሉ። ደብሊው አር በአንድ ላይ ከመጣ ደብሊው ምን አትልም፣ አትነበብም ወይም ደግሞ ሳይለንት ነች። ስለዚህ አር አይን ራይ ብለን እናነባለን። ቲን እንደ ት። ወደ ኢ ስንሄድ ራሱን የቻለ ድምፅ የላትም። ስለዚህ እስኪ በአንድ ላይ እናነበው ራይ እት ራይት ራይት። ኦኬ አሁን ከዚህ ጋር ያነበብነው አር አይንና ቲም ብቻ ነው ማለት ነው። ከዛ አይቲ በአንድ ላይ ኢት ተብሎ ይነበባል። ሙሉ ሲነበብ ራይት ኢት ምን ማለት ነው? ጻፈው እንደማለት ነው።
ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኤች ኢ እንደ ሂ፣ ኤ እንደነገርኳችሁ ሳይለንት ነች። ሁለት አናባቢ በተከታታይ ስለመጣ ማለት ነው። አርን እንደ ር በአንድ ላይ ሂ ር ሂር ሂር። ኦኬ ከዛ ኤምኢ እንደ ሚ ይነበባል። ሙሉ ሲነበብ ሂር ሚ ሂር ሚ ማለት ስማኝ ማለት ነው። ኦኬ ይህስ ምን ይላል? ኤችኢን እንደ ኸ፣ ኤልን እንደ ል፣ ፒን እንደ ፕ በአንድ ላይ ኸ ል ፕ ኸልፕ ኸልፕ። ኦኬ ከዛ ዩኤስ አስ ብለን እናነባዋለን። ሙሉ ሲነበብ ኸልፕ አስ ኸልፕ አስ ማለት አግዘን ማለት ነው። መልካም ወደዚህኛው ስንሄድኛውስ ምን ይላል? ኤን እንደ አ፣ ኤስን እንደ ስ፣ ኬን እንደ ክ። ኦኬ በአንድ ላይ አ ስ ክ አስክ አስክ። ኦኬ ከዛ ኤች አይ ኤም ሂም ተብሎ ይነበባል። ሙሉ ሲነበብ አስክ ሂም አስክ ሂም ማለት ጠይቀው ወይም ጠይቂው ማለት ይሆናል። ኦኬ ወደ መጨረሻው ስንሄድ ቲኢን እንደ ቴ ማንበብ፣ ኤልኤል በአንድ ላይ እንደ ል በአንድ ላይ ሲነበብ ቴ ል ቴል ቴል። ኦኬ ከዛ ዩኤስ ምን ተብሎ ይነበባል ብለናል? አስ ብለን እናነባዋለን። ሙሉ ሲነበብ ቴል አስ ቴል አስ ማለት ንገረን ወይም ንገሪን ማለት ይሆናል። መልካም እንግዲህ የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። በዚህን አይነት መንገድ ሁሌም ፕራክቲስ አርጉ፣ ተለማመዱ። በእርግጠኝነት አንድ ቀን እንግሊዘኛን አቀላጥፋችሁ ማንበብ መጻፋችሁ አይቀርም። ከእናንተ የሚጠበቀው በተስፋ አንድ ቀን እንደምትችሉ ሁሌም ፕራክቲስ ማድረግ መለማመድ ብቻ ነው የሚጠበቅባችሁ ማለት ነው። ኦኬ የዛሬ ትምህርታችን የቪዲዮአችን ከዚህ ጋር እናቆማለን። ቀጣይ በሌላ ትምህርት የቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘው። ሰላም ሁኑ።